እንዲህ ያለ ቦታ ላይ መገኘት ምን ያህል መንፈስን እንደሚያድስ እዚህ ከተገኘውበት ሰዓት ጀምሮ የነበረኝን መረጋጋት በማየት ይበልጡኑ አረጋግጫለሁ። አረንጓዴ ህይወት ነው። አረንጓዴ ተፈጥሮን ተከትለው ደግሞ የሚመጡ እየሰማችኋቸው እንዳሉት አይነት አዋፋት ድምጽ ደግሞ የተለየ ደስታን ይሰጣል። ተመልካቾች አሁን የሚገኘው በቢሾፍቱ ከተማ ውስጥ የችግኝ አምራች ገበሬዎች አንዱ የችግኝ እርሻ ውስጥ ነው። ከችግኝ አምራች ባለሙያው ጋር ቆይታ የማደርግ ይሆናል። አብራችሁን ቆዩ። እንዴት አለሽ? ሰላም ነው ወይ? ናታን ረታ እባላለሁ። የገጸ ምድር ውበት ባለሙያ ነኝ። የገጸ ምድር ሙያ እንዴት ነው በእናንተ የሚገለጸው? ከተክሎች ጋር የተገናኘ ነው። ተክሎች ደግሞ ተፈጥሮ ጋር በደንብ የሚያስጠጉ ባህሪያቶቻቸው ብዙ ናቸው። አምራች ገበሬዎች ከገጸ ምድር ውበት ባለሙያዎች ጋርደነሮች ጋር ተጣምረው የመስራት ባህል የዳበረበት አይነት ቁርኝት ነው ያለው ማለት ነው። እድገት አለው ከጀመራችሁበት ጊዜ ጀምሮ ሙያው ላይ ራሱ ያለው አቀባበል? አዎ፣ በተለይ ከአረንጓዴ አሻራ መርሃ ግብር በኋላ ጠቅላይ ሚኒስትራችን ካስቀመጡት ግብ አንፃር በጣም ተፈላጊነቱ እየጨመረ የሰውም እዚህ ላይ ያለው ፍላጎትና እውቀትም እየዳበረ በመምጣቱ ትልቅ ኢንቨስትመንት ሆኗል ማለት ነው። ምን አይነት ችግኞችን ነው እናንተ ጋር በብዛት አሁን የሚገኙት? የጓሮ አትክልት የሚያመርቱ ራሳቸውን የቻሉ ባለሙያዎች አሉ። የውበት ተክሎችን የሚያመርቱ አምራች ገበሬዎች አሉ። ሌላኛው ቦታ ደግሞ እንሄድና በዚህ በኩል ያለውን ነገር እያሳየህን ቆይታችንን እንቀጥላለን። እንደዚህ ደግሞ ተፈጥሯዊ የሆነ ሼድ የሚፈልጉ ዛፎች አሉ። አዎ፣ ሙሉ ፀሐይ ማይፈልጉ እነሱ እንደዚህ አይነት ጥላ ቦታ ሲሆኑ ቅጠላቸው በዚህ አይነት መንገድ እያማረ ይመጣል። ስለዚህ ተፈጥሯዊ የሆነ ጥላን እንጠቀማለን። መከለል የሚፈልጉትን ማለት ነው። የችግኝ ማፍላት ሂደቱ ከዘር ጀምሮ እስከ መትከል ድረስ ያለው ሂደት እንዴት ነው የሚከናወነው? ተክሎች በተለያየ መንገድ ይባዛሉ። አካባቢ ሊመርጡ ይችላሉ። የአየር ሁኔታ ሊመርጡ ይችላሉ። ወቅት ሊመርጡ ይችላሉ። በዘር የሚባዙ አሉ፣ በመቁረጥ የሚባዙ አሉ፣ በማሰር የሚባዙ አሉ። ስለዚህ በተለያየ መንገድ ባህሪያቸውን እያጠናን በእንደዚህ አይነት መንገድ የማባዛት ሂደቱን በተሞክሮም እያሻሻል ነው እንመጣለን። እንግዲህ ተክሎች በብዙ መንገድ ይባዛሉ ብለናል። ይሄ ኮርን ፕላንት ዘር ነው። አንድ ውስጥ 3 ፍሬ ነው ያለው። ስለዚህ በጣም ፈርታይል ፕላንት ነው ማለት ነው። እቺን እንተክላለን። ከዛ አፈር ይጨመራል። ቢተከል መሬት ላይ ቢዘራ ዘር ቆንጆ ነው። ግን ስራ እንዲያቀል እዚህ ውስጥ ካደገ እቺ ላስቲክ ቆርጠሽ ወደ ሌላ እንደሱ ስለሆነ ለገበሬው ይሄ ስራውን ያቀላል። የአረንጓዴ አሻራ መርሃ ግብር እንደ ሀገር መጀመሩ ለእናንተ ስራ ምን ያህል አስተዋጽኦ አድርጓል? የአረንጓዴ አሻራ መርሃ ግብር ከኔ ህይወት ጋር ትንሽ በደንብ የሚያቆራኘው ሂደት ነበረና የተጀመረ አካባቢ ከሀገር ወጥቼ ካርቶን ለመሸከም ከጓደኛዬ ጋር ያወራንበትና ጉዞ ልናደርግ የነበረበት ወቅት ነው። ስራውም ደክሞ ነበረ። ስለዚህ በአጋጣሚ ይህ መርሃ ግብር ወደ ስራው መለሰኝ። በአገር ጸንተን ቆየን ማለት ነው። ስለዚህ በጣም ጥሩ ሂደት ነው። ትልቅ ደግሞ የህይወትን ጉዞ ነው የሆነው። በትክክል ናታን በጣም አመሰግናለሁ። ጥሩ ቆይታ ነበር ያደረግነው። ደስ የሚል ቦታ ላይ እንድንቆይም ስላረከን በጣም እናመሰግናለን። አንድ ነገር ግን ይቀረናል። በሀገር ደረጃ ማስጠንቀቂያ ተሰጥቶናል። በየትኛውም አጋጣሚ ችግኝ ትከሉ ተብሏል። ስለዚህ እኔና አንቺም ዛሬ ያንን ተግባራዊ እናደርጋለን። ታዛዥ ነን ማለት ነው። መልካም ጊዜ